Así. Aşağıda ne yapıyor? Mungkin yang bilang menjadi apa? የአንድ ተማሪ የስድስት ትምህርት ውጤት ልብ በል። አማካይ ውጤት 85 ነው። እሺ ቀጥል። የአምስቱ ትምህርት ስንት ናቸው? 84 75 90 88 እና 85 ስድስተኛው ሰብጀክት ወይም ስድስተኛው ትምህርት ውጤት ማን ይሆናል? አምስት ናቸው እዚህ ጋር የተዘረዘሩት አይደል? ስድስተኛው ማን ይሆናል ማለት ነው? 85 ሀ ይሆናል እና ሀ ብለን እንወስዳለን። ስለዚህ ምንድነው የምናደርገው? አሁን እነዚህን እንደምራቸዋለን። አንድ እዚህ ጋር እናስቀምጣትና ሲደመር እንላለን። በኋላ እነዚህን እንደምራቸው 4 ሲደመር 5 ሲደመር 0 ሲደመር 8 ሲደመር 5 ስንት ይሆናል? ዳይ ደብል 4 እና 5 9 እና 8 17 እና 5 22 ሁለትን ጽፌ ሁለት አለ። እሺ 8 እና 7 15 እና 9 24 እና 8 32 እና 8 40 እና እዚህ ቀሪ 2 42 22 ሆነ። የስንቱ ትምህርት ውጤት ነው ይሄ? የአምስቱ ትምህርት ውጤት 422 ሆነ። እሺ የአንድ ተማሪ ያለ ኤኒዌይስ 422 ሲደመር ይሄ የስንቱ ትምህርት ውጤት ድምር ነው? የአምስቱ። ስለዚህ 422 አንደኛው ትምህርት አይታወቅም ሀ ነው። ሲካፈል ለስንት ትምህርት ነው የምናካፍለው? ለስንት ትምህርት ነው የምናካፍለው? ለስድስት ትምህርት ለአትለኛ ሀ ያልታወቀ ትምህርት ነው። ለስድስት ምክንያቱም 422 የአምስቱ ትምህርት ነው። ስድስት ትምህርት ነው። የስድስት ትምህርት ውጤት ነው የተቀመጠው። ሲካፈል ለስድስት ሀ አማካይ ውጤቱን ግን ነገረን። ይሄ ከምን ተነስተ ነው? ባክዋርድ ይሄድ ነው ማለት ነው። ለምሳሌ አማካዩን ፈልጉ ቢባል ኖሮ ለምሳሌ አንድ ውጤት ከአምስት ፈተና ውጤት ተሰብስቦ 3 አንድ ደግሞ ውጤት 5 አንድ ደግሞ ውጤት 4 አንድ ደግሞ እንደዛ ሁለት ቢኖር 1 2 3 4 እሺ አንድ ደግሞ 3 እንደገና ቢኖር አሁን የእነዚህን አማካይ ውጤት ፈልጉ ቢባል ምንድነው የምናደርገው? ወደዚህ እነዚህን ደምረን ለብዛታቸው ማካፈል ነው የሚሆነው። አሁን ግን ይሄ ፎርዋርድ ነው። አሁን ግን ባክዋርድ አንዱ ሰብጀክት እና አማካዩ ስንት ሰጥቶናል? 85 ሰጥቶናል አማካዩ። እሺ ደን ከዚህ በፊት ባየነው ምሳሌ መሰረት የክሮስ ፕሮዳክት ማለት ነው 422 ሲደመር ሀ ይሆናል 6 ሲባዛ በ85 በጣም ነው ላብዱልሽ 6 ጊዜ 85 ስንት ይሆናል? 6 ጊዜ 85 510 very nice 422 ሲደመር ሀ ይሆናል 510 አራት ነገሩ እዚህ ላይ ደረሰ። አሁን ከዚህ በኋላ የሀን ዋጋ ማግኘት ነው የሚሆነው ማለት ነው። 422 ላይ ስንት ቢደመር ነው 510 የሚሆነው? 88 what 88 98 ታረቅ 88 እሺ እንዴና እሺ ቆይ ችግር የለም አራት እሺ ሀ ሲደመር 5 እኩል ይሆናል 7 ቢሆን በካውንተር ይጀምራል ቢሆን የሀ ዋጋ ስንት ነው? ለአሰራር ንገሩኝ እስኪ። ሀ ሲደመር 5 very nice ሲቀነስ 5 እኩል ይሆናል በዚህ በኩል ሲቀነስ 5 ጋር 7 ሲቀነስ 5 ስለዚህ 5 ካል ስለሆነ የሀ ዋጋ 7 ሲቀነስ 5 2 ይሆናል። እዚህ ጋር እናስቀምጣትና በዚህ መሰረት የቀየር ባህሪ ሀ ሲደመር 422 እኩል ይሆናል 510 ካል 422ን ከስራው ለማድረግ ሀ ሲደመር 422 ሲቀነስ
422 እናደርግና በዚህኛውም ሳይመስል 510 ሲቀነስ 400 ኤክስኪዩዝ ስለዚህ 422 ታንስ ይሆናል። ያ ዋጋ ከ510 ላይ 422 ቀንሱ የቅድሙ 98 88 የሚል ጭቅጭቅ እርቅ ወርዳለ። እዚህ ጋር እንቀንሳ አንድ 510 ሲቀነስ 422 ዜሮ ነች አይደል? ከዜሮ ላይ ሁለት መቀነስ ስለማንችል ከዚህ ትበደር ላይ ይቻ 10 ነች። ከ10 ላይ ሁለት 8 ይቺ ዜሮ ሆናለች። ይቺ ዜሮ ሆናለች ስላመጣች ያ ስለዚህ ከዚች እንበደርና 10 ሆነች ማለት ነው። 10 ላይ ሁለት ሲቀነስ 8 ይቺ ስላበደረች ስንት ሆናለች? 4 ላይ 4 ዜሮ ስለዚህ 88 ስለዚህ የዚህ ተማሪ የቀሪው ትምህርት ወይም ዋጋ ትምህርት ውጤት 88 ይሆናል። ግልጽ ነው?